ዛሬ አመሻሹን የተሰማ አንድ ሰበር መረጃ እናደርሳችሁ። የአዲስ አበባ ፖሊስ ሰሞኑን በመዲናዋ የተጠናከረ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቋል። ህብረተሰቡ አስፈላጊውን ትብብር እንዲያደርግም ጥሪ አቅርቧል። አዲስ አበባ ፖሊስ ጠቅላይ መምሪያ ዛሬ ግንቦት 26 ቀን 2017 ዓ.ም ወቅታዊ ጉዳይን አስመልክቶ ባወጣው መግለጫ ህብረተሰቡ ለጸጥታ ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበት አሳስቦ የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀሎችን ለመቆጣጠር ጥብቅ ቁጥጥርና ፍተሻ እንደሚያደርግ አስታውቋል። መላው የጸጥታ አካላትና ነዋሪው በመተባበር ባከናወኑት ተግባር የከተማችን ሰላምና ጸጥታ በመረጋገጡ ህብረተሰቡ የዕለት ተዕለት ተግባሩን ያለ ስጋት እንዲያከናውን አስችሎታል ያለው ፖሊስ ነዋሪው የከተማው የጸጥታ ጉዳይ ይመለከተኛል በሚል መንፈስ አካባቢውን በተራ በመጠበቅና ህገወጦችን እጅ ከፍንጅ ይዞ ህግ ፊት የማቅረብ ልምዱ እያደገ በመምጣቱና የጸጥታ አካላት ባከናወኗቸው ልዩ ልዩ ተግባራት አሁን ላይ በአዲስ አበባ የወንጀል ቁጥርን መቀነስ መቻሉን ጠቅሷል። ህብረተሰቡ ይህንን ድጋፍና ተባባሪነት አጠናክሮ መቀጠል እንዳለበት የአዲስ አበባ ፖሊስ ጥሪውን ያቀረበ ሲሆን በደረሱን ጥቆማዎችና ፖሊስ በጥናት የለያቸው ሰላምና ጸጥታን ስጋት ላይ በሚጥሉ ከባድ ወንጀሎች ዙሪያ ትኩረት አድርጎ ለመስራት መዘጋጀቱን አስታውቋል። በዚህም የጦር መሳሪያ ዝውውር፣ ህገወጥ የሰዎችና የገንዘብ ዝውውርን እንዲሁም ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችና ተባባሪዎቻቸውን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ፍተሻ እንደሚያደርግ የአዲስ አበባ ፖሊስ ጠቅላይ መምሪያ በመግለጫው ገልጿል። የወንጀል ድርጊቶቹ ይፈጸምባቸዋል ተብለው በሚጠረጠሩና በተለዩ በሁሉም አካባቢዎች የህግ አግባብን ተከትሎ ፖሊስ ፍተሻና ብርበራ የሚያደርግ መሆኑን ህብረተሰቡ ተገንዝቦ አስፈላጊውን ትብብር እንዲያደርግ እያሳሰበ በማንኛውም ጊዜና ቦታ ወንጀል እንዳይፈጸም ነዋሪው ተገቢውን ጥንቃቄ እንዲያደርግም ጥሪውን አስተላልፏል። በመጨረሻም የመዲናዋ ነዋሪዎች ለማንኛውም ፖሊሳዊ መረጃ 011 11 101 11 ወይም በነፃ የስልክ መስመር 991 እና 8882 ላይ በመደወል የተለመደውን ጥቆማ የመስጠት ትብብሩን አጠናክሮ ሊቀጥል ይገባል ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ ዛሬ አመሻሹን ባወጣው መግለጫ መልእክቱን አስተላልፏል። ግንቦት 26 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ